ልጄን ምናምን እያለች ነው አልዛለች ነው ልጅ ነው ባዶ ወደ ኧረ አሁን ልጄን እያለች ነው አልዛለች ነው ኮኬት ለማቶ ልጅ ተረጋጉ አንዴ መጀመሪያ ቆይ አንተ ወደዛ ወደ ስራ ተመለስ ኧረ የተንቀሳቀሰች ነው የሆነ ነገር እየሆነች ነው ልጅቷ እኔ ቤት ውስጥ ለምከራከር ሊሳ የሆነ ነገር እየሆነች ካሜራውን ታዩና ልጅቷን እርዳት ልጅቷ ደህና ነች ይሄው እዛ ቦታ ላይ የነበራት ባህሪ ያንዳንዱ አማላቀው ሰው ነው የሆነችውና ዱብዳ ማለት ይሄ ሰው ልጅ ጭራሽ ከሰው ልጅ የማይጠበቅ በጣም ጸያፍ ነገር ነው እንግዲህ ያየ ነው እያረፉ ነው አላልሽም ሰው አርፎ ሲመጣ እንዴት ነው እንደዚህ የሚሆነው ታዲያ ረፍተና ታዲያ ሱቅ የሚሄዱት ላይ ስትነካኪያት ምናምን ነቃች አንቺ እንዴት ነው ስትነካኪያት እሷ የምትነቃ አንቺ ፈጣሪ ኃይል አለሽ ወይስ ምንም ቤት በነበረው ሁኔታ ትንሽ አስደንጋጭ የሆኑ ክስተቶች ተፈጥረው ነበር ከራሳቸው ለማወጣጣት ሞክራለን ዝም በይ አንቺን ብሎ አርቲስት ባለጌ የትናረሻች ልጆች ሄድ ሰው አለ ይሉኛል ከዛ ሳውራ ሌላ ወሬ ሰው አለ ብቻ ነው የሚሉ ከፈት ሳረግ ምንም የለም ቤቱ ባዶ ነው ስለዚህ ድምጽ ትሰማለህ ነው አው ስለዚህ በቃ የሚያስፈሩ ድምጾች ሳይ ቤት ውስጥ ምንም የለም እንግዲህ ሰው አለ ብሎኝ በሩን ሲከፍት ሰው የለም እና እኔ ላብድ ደረስኩኝ አሁን ድመቷ እንደነገርኩ እንትን ተላለችና ከሷ ጋር መመጣ እንደ ሷ ድመት አለች የሷ ባል ነገር ነች መሰል የሷ ሌላ ድመት አለ ሁለተኛ ድመት ሌላ መመጣ እና እሷን ተበላታለች ስትቀየር እሺ ከዛ በኋላ ስመለስ እኔ እንደበላቻ ደንበደሙ ነው መሬቱ እንደው ደንግጬ ወጥቼ ስመለስ ሁለቱም ቁጭ ብለው እሷ እዚህ ተኝታ እሷ እዛ ተኝታ ነው ማገኛቸው የሞተችው የበላቻት መሬቱ ድመት ድጋሚ ምን የለም ይሄ በጣም ለማመንም ይከብድ ነገር ነው የምትነግረኝ አሁን ድመት እንግዲህ አይጥ ይዘል አይደል አይጥ እንግዲህ ካየ ዝም አይልም አይጧ ከድመቷ ጋር ትላፋታለች ምን ትላታለች ከዛ ጨራሽ ለድመቷ ምግብ ሲሰጥ ድመቷ ወስዳ አይጧ ትሰጣታለች አይጧ ይዛ ሄዳ የአይጥ ስብሰባ ነው የሚመስል የአንድ አሸን ሽንት ቤቱን ሞልተው ቁጭ ብለው ይበላሉ እንደሰው አይጦቹ እንደሰው ጠረጴዛ ነው እንበራላችሁ ምንድነው የሆነ ድምጽ እንዴ ነው በቃ ይሁን እንዴ ነው የምሰማው እንደዚህ አይነት ድምጽ በቃ ዝም ብለን ቁጭ ብለን ብቻችንን እንደዚህ ይጮሃል በር ይዘጋል ብቻውን አሁን ሰዎች እያወሩ ያልፋሉ ምናምን እንደዚህ አይነት ድምጾች ነው ብቻ ድምጽ ታልፋ ይቻላል አሁን ቅርብ ሰዓት ላይ አይታታላ እሷ ነች እንግዲህ ያቺ ይሄው ኧረ ምንድነው ይሄ ነገር በስማም በጣም ያስፈራል ውስጥ ጎማ ምናምን አለ ግን እኮ ይሄ በተፈጥሮ ማለት ነው እንትኑ ምናልባት ይሄ ጽድት ስላላለ ምናምን ሊኖር ይችላል እሺ እንጂ በስማም በጣም ያስፈራል እስኪ ቀስ በል እስኪ እኔ አላውቀውም ብቻ ታዲያ እሺ እና ዋናው ላይ ነው ዋናው እሺ በጣም ሰፊ ነውና በጣም ትልቅ ነው ይሁላ እንግዲህ እሺ ይሄ እንግዲህ ያ የፍሪጁ ያልኩት ይሄ ነው እንዴ ያረጋችሁ ነው ሰላም ልጅቷ አሰራች የፍሪጁ ያልኩት ይሄ ነው ናይ እስኪ እንዴ ያ ሙሉ እና እዚህ ውስጥ ነው በስማም ምንድነው አየዋ እንዴ ያስፈራል የሆነ ነገር አለው በጣም ያው ትራክሎቹ አበጨበረችው ነው ነው አንቺ ቆይ ተረጋጊ እኔ እያሳየው ነው እናንተ ቆይ እስኪ ነው ነገሮቹ ሰላም እንዴ ሲጀመር እዚህ ማንግባ አለ አንቺ ምን ሆነሽ ነው እኔ ማረጋገጥ ይኖርብኛል ግን አለቃችሁ ለምን ለሊት እንደምትገባ ይሄንን ነገር አልተረዳውትም ሄዳና ምንድነው የምትሉት ስራ አትይድ እንዴ ለሊት 6 ሰዓት ማለት እስኪ ምን ሰዓት ነው የምትመጣው ያው ሰው በስራ ሊመጣበት በሚችል ሰዓት ነው ለምሳሌ አንተ ሰው የሚመጣው ማታ 11 ሰዓት ተኩል እኔ አሁን ከቢሮ 11 ሰዓት ተኩል ማታ ወጣለሁ 2 ሰዓት ተኩል ገብቼ ኮ ቀረጻ ላይ ደግሞ አምሽታ ለሊት 10 ሰዓት ስትመጣ ምንድነው ስራው እኮ ስንት ሰዓት ትመጣለሽ ነው ያልኩሽ እንጂ ቀረጻ ላይ ለሊት ሊመጣ ይችላል እሱን አውቃለሁ ታዲያ እኮ ስንት ሰዓት ትመጣለሽ ማለት ሰዓቴ ሊገደብላት አይገባም ነው እኮ ምንድነው የምትለው አንተ እኔ ነኝ ያወራውሻለሁ እኮ ሰዓት ሊገደብ አይገባም እኮ ባገኘችው ሰዓት በጨረሰችበት ሰዓት ነው የምትመጣው ስለዚህ ቀን አትመጣም ለምንድነው አትመጣው ትመጣለች አንዳንዴ ትመጣለች ያው 6 ሰዓት ላይ ትመጣለች ስንት ሰዓት ነው
7 ሰዓት 6 ሰዓት ትመጣለች። ቀን 6 ሰዓት ትመጣለች አይደለ? አይ ውስጥ መኪና ስላየው ምናልባት ወጣለች አልወጣችም የሚለው ትንሽ ግራ ስላጋባኝ ነው። መኪና እንደ ይመጣና አንዴ እዚህ የሆኑ ልጆች ነበሩ። እዚህ አንድ 2-3 ሴቶች መተው ነበር እሷ ያመጣቻቸው እና ትወስዳቸዋለች ማታ ላይ መኪናው ይወላል መጥቶ እዚህ ከዛ ማታ ላይ ሴቶች ምንድን ማለት አልገባኝም። ያመጣቻቸው ወጣት ልጆች ናቸው። እሷ እኔ ነበርኩኝ ከኛ እያለን ያመጣቻቸው። ከዛ በኋላ አንዳንድ እያሉ በቀስ ወስዳ ጨረሰቻቸው። ስራም ታስገባቸው ነው በሱ ነው የምትወስዳቸው። እሺ ይውላል እዚህ አሁን ከዛ እሱ 11 ሰዓት እሱ ስራው እነሱ አሁን አምጣ የምትለውን ሴቶች መውሰድ ነው። እዚህ መጀመሪያ የሆነች ማለት የምትባል ልጅ ነበረች። ከዛ ሁለት ልጆች ነበሩ። አንዷን ማለትን ወሰዱ መጀመሪያ። ከዛ ከማለት በኋላ ደግሞ አንዷን ወሰዱ። እንደዛው ነው ሶስቱን የሚወሰዱት የጨረሱት። ስለዚህ ሴቶች እዚህ ቤት ውስጥ ይመጣሉ እያልከኝ ነው? ይመጣሉ እዚህ። ከዛ በኋላ ማታ ነው የምትወስዳቸው። ማታ የት ነው የምትወስዳቸው? ለምንድን እኔ እሱን አሁን አላውቅም። አሁን እንዲህ ብዬ መጠየቅ አልችልም። እሱን አልችልም። ምን አይነት ነው የምትለው? ምንድን ነው የሚያወራው? እዚህ ባለፈው መጥቶ ታች መኝታ ቤት ያስተኛሻቸው ልጆች። ይሄ ነገር እኔ ምንም ግልጽ እየሆነልኝ አይደለም። ምን አይነት ልጆች ናቸው? ወጣቶች ናቸው ወይስ? ወጣት ልጆች ናቸው። እንደ ኮረዳ አንድ 18-17 ቢሆናቸው ነው ልጆች ናቸው። ስለዚህ ለሊት ስንት ሰዓት ነው ማታ የምትወስዳቸው? ማታ ስንት ሰዓት ይሆናል መሰለህ? አንዳንዴ ለሊት 6 ሰዓት ላይ ትወስዳቸዋለች። ለሊት ለሊት ላይ ከፈትላቸው አስወጣቸው ትረኝና ይሄዳል መኪና አንዷን ይዞ። አንዷን ደግሞ አንዴ ወደ 4 ሰዓት ላይ ምናምን ወሰዳት። አንዷን ደግሞ 11 ሰዓት ላይ ቀን ወሰዳት። ሶስቱም በተለያየ ሰዓት ነው የሄዱት። ስለዚህ እዚህ ቤት ውስጥ የሚመጡ ሰዎች ምክንያቱም ይሄን የሚያክል ግቢ ላይ 3 ሰው ብቻ ነው የሚኖረው ብዬ ጠይቄ ነበረ። ግን ሌሎች ሰዎች እንዳይመጡ ነግረኸኛል። አይመጡም። አሁን እንጂ 3ቱ ነው የመጡት እስከዛሬ። አሁን እንግዳ ናቸው። አሁን እንደዚህ አንድ ቀን የመጡ ጊዜ ምን ያህል ቆዩ? እዚህ 15 ቀንም አልቆዩ። ቶሎ ነው የወሰደቻቸው። ስለሚለው ነገር ታውቂያለሽ? ማለት መቼም እዚህ ቤት ውስጥ እስከኖርሽ እዚህ ግቢ ውስጥ የሚከናወነውን ነገር ታውቂያለሽ? ምንም አልገባኝም የሚለው ነገር ምንም። ምን ሆነሽ ነው? ሮሮሽ ነው? ቡና አልወድም ብለሽኝ የለ እንዴ? ቡና እንደማጠጭ እኮ ነገርሽኝ። ምን ይሆንሽ ነው? ችግር አለ? ውሃ ላምጣልሽ ወይ? ኧረ የለም። እንዲህ ነው በቃ በየሰዓቱ ነው የሚቀያየራት። አሁን ቡና እንደዚህ ግራ ገብቶኝ አያውቅም። ሰው እንደዚህ ግራ ገብቶኝ አያውቅም። እንዲህ ነው የምታሰብደን እኛን በየሰዓቱ እንዲህ እየተቀያየረች። አንዴ አሁን ጣለቀድማ ተጣጣማለች። አሁን ተጣጣማለች ማለት እሷም ስትመጣ እንደዚህ አይነት ባህሪ ነው የምታሳየው። እኔ እንግዲህ የውስጡን ባህሪ አላውቅም። እሷ ስትመጣ ወደዚህ ስለማታደርሰኝ እዛው ነው የምሆነው። እስኪ እናት ምን ሆንሽ? እናት ኧረ ሆዷን እያዘች ነው። እናት የምን ልጅ ነው የምታወራው? የምን ልጅ ነው? ሆዷን እያዘች ነው የሆነ ልጅ። ኧረ እያለቀሰች እናት ምን ሆንሽ? እናት አለም አንድ ካሜራ አጥፉልኝ። ኧረ ልጄ ምናምን እያለች ነው። አርግዛለች እንዴ? ነው ባዶ ወደ ኧረ ልጄን እያለች ነው። አርግዛለች እኮ ኮኬት ለማቶ ልጅ። እኔ ምን አውቃለሁ እንዴ? እንዴ? ዛሬ ገና እኮ ነው ያወቅኳት። ኧረ በፈጣሪ ስም ልጅ ነው የምታወራው። ሆዷን እያለች ነው። ኧረ ና ይዘናት እንሂድ። ና ኧረ ልጅ አለ መሰለኝ በሆዷ። ልጅ አለ መሰለኝ። አንድ ካሜራውን አጥፉልኝ። ይዘናት እንሂድ። ኧረ ምን ሆና ነው ልጅቷ? እናት ኧረ ሆዷን ይዛለች። ምንድን ነው እናት? ኧረ እያመጣች ነው። ምንድን ነው? ኧረ እያቃሰተች ነው። ምንድን ነው? የሆንኩ ነገር ምንድን ነው? ኧረ አግዙን። ኧረ ወይ ይዘናት እንሂድ። ያዛት እግሯን ያዝሽ፣ ልጇን ያዝ።
ካሜራ ከታለ እንዴ ይኸውልሽ ልጅቷ ደህና አይደለችም ኧረ ይዘናት እንሂድ ሆስፒታል ይዘናት እንሂድ ይኸውልሽ ያዛት ኧረ ሆስፒታል ይዘናት እንሂድ ደህና አይደለችም ልጅቷ ሁላን ከቅድም ጀምሮ ይዛለች እሺ ተነሽ ማናችሁ እንደዚህ እንሰራላችሁ ቆይ ኧረ ደህና አይደለችም ልጅቷ የሆነ ነገር እየሆነች ነው ይኸውልሽ ሆስፒታል እንውሰዳት ወይ ሆስፒታል ደህና ትሆናለች ማናችሁ አንተ ይሰጣለች እናት መረጋጋት አለባት ተዋት የሆነ ነገር ሆናለች ወደ ሆስፒታል እንውሰዳት የሆነ ነገር ሆናለች በቃ ነይ እኮ ተረጋጋት ድምጿ ጠፋኩ የሆነ ነገር ሆናለች ልጅቷ ተረጋጉ አንዴ መጀመሪያ ቆይ አንተ ወደዛ ወደ ስራ ተመለስ ኧረ የተንቀሳቀሰች ነው የሆነ ነገር እየሆነች ነው ልጅቷ ኧረ ምንድነው የተፈጠረው ለምንድነው ይዘናት የማንሄደው ሆስፒታል ለምን አንሄድም ሆስፒታል ይዘናት እንሂድ ምንድነው ችግርሽ ምንድነው ሆስፒታል አትሄድም ይኸው ቅድም የጮች ነበር አንተ ሻላት አይደለ ይሄው እንደዚህ ተዘርግታ ምን ሆነው ደና እናንሳት አንተ እኔ ነኝ የማውቃት እኔ ቤት እኮ ነው ያለችው እኔ ነኝ የማውቃት እኔ ራሴ አረጋጋታለሁ እናንተ ለምን ካሜራ የሚቀርጸን አንተ ያለ ፍቃድ ነው ቤት ውስጥ ለምካራ የሆነ ነገር ይሆነሽ ካሜራውን ታዩና ልጅቷን እንርዳት ልጅቷ ደህና ነች ይሄው ደህና አይደለችም ዘርበይ ይኸውልሽ ዘርበይና ወደ ሆስፒታል መጥራት ትችያለሽ ከፈለግሽ ግን ልጅቷ ማገዝ አለብን እኮ አንተ አስወጣው ልጁን ለምንድን ነው የምወጣው ደህና አይደለችም ልጅቷ ችግር አለብሽ እንዴ እኔ ነኝ የማውቃት እኮ ነው ቤት እኮ ነው እኔስ እኮ ነው የምትኖረው አይደል ሆና ታዲያ ልጅቷ ደህና አይደለችም እሺ ያት ምን ሆነ ደህና የሚመስለው ደህና ነች ረፍት እያደረገች ነው የሞተችብን ነው ወይ የሆነ ነገር አንፈራፈረች ነው ልጁን አስወጣው ኧረ ዘርበይ ና ምንድን ነው እና ልጅቷ እንደዚህ እየሞተች ውጣ ልጁን ይዘው የት ነው አይጠፋም እቺ ልጅ የሆነ ነገር ብትሆን ባንቺ ሁሉም ነገር ሁሉም ነገር ወይ ለሸከማት እንዴ ደህና ናት ልጅቱ ያማታል እኮ ቆይ ሆስፒታል ብንወስዳት ምንድነው ችግሩ ተረጋጋለች በቃ አለቀ የት ነው ሰው ምን ሞካው ያስፈልግም ይሄ እኮ የተከበረ ቤት ነው ዝም ብሎ ለምን ነው ካሜራ አስገብተን ትቀርጸው አንተ ማን ነህ ይኸውልሽ ሰምኛለሽ እኔ ጋዜጠኛ ነኝ ይኸውልሽ አንድ ነገር ብትሆን ለምን ነው ካሜራ ቤት ውስጥ የምታስገባው ኧረ ወይኔ ዛሬ ይኸውልሽ አንድ ነገር ብትሆን እቺ ልጅ ካንቺ አናት አንወርድም እናንሳት ወይ እንዴት ነው ቀና ምን ይሄው እኮ ደህና አይደለችም እኮ ልጅቷ ይሄው ተዘረጋግታለች እኮ ደህና ነች ሌላም ጊዜ ማታል እኮ አንተ ታውቃለህ እንዴ ምን ወከባ የምትፈጥሩት እንደዚህ እኮ የተከበረ ሰፈር እኮ ነው ባቅ ለምን ይደነግጣል እንደዚህ የሚያውቀው ነገር የለም ወይ እንዴት እናርጋት ልጁን አስወጣው እሺ ሆስፒታሉ ሰጃት ወሰታለሁ ሰይኔ ስራ አንተ ላይ መለከትም የኔ ስራ ነው እኔ ቤት አይደል ያለችው ልጅቱ የሰው ነፍስ እኮ ነው እዚህ ጋር እየተሰቃየ ያለው ለዛ ነው ልጅታሻት የነበረው ምን አድርጋቻት ነው ለምን እንደዚህ ሆነች ጀመር ልጅቱ ድንገት ነው እያወራናት ያመማት እኮ ድንገት እያወራታ ማማት ከዛ ዝም ብላችሁ እያስጨዋት እና ካሜራ ሲቀርጽ ብላችሁ ታያላችሁ ለምን ነው ካሜራ የሚቀርጻት ለምን ነው ካሜራ የሚቀርጻት እሷ አንቺ መማን የምታውቂ ከሆነ ምንድን ነው የሆነችው ምን አገባሽ ስለሱ ይመለከታል አዎ ይመለከተኛል ወይ ሆዷ ነገር ይሆናል ሰዎች አማቸዋል እንዴ ምን ነው በቤት የመጣችሁ በጧቱ ወጀመሪ የሚፈጥሩት ሆዷን ይዛለች አሁን ቆይ ተረጋጊ እሺ ያው ተረጋጊና ልጅ ጋዜጠኛ ወሬ ከመጣ ለምን ነው ሳስተም ዝም ለምታያት ለምን ነው ካሜራ ሰው ነፍስ እየተሰቃየ ሰው ይዘና ካሜራ ስትቆማል እና ግዛት ነው የሞከርነው ግን አንቺ በማል ግዛት እንዴት ነው ታዲያ እኔ ሳልመጣ ለምን ይዘና ስንመጣ ስንል እኮ ነው ለምን አትምታሩ ሰከንተር ሳይምጣ እኮ ይዘና የጆች እኮ ካሜራ እየቀረጽክ ነበር አንተ ሰው አይደል እንደ ሰው አስብ እንጂ ያውልሽ እኔና እሱ አፋፍሰን ይዘናት እንዴ ጀመር ያለ ፍቃዴ ቤት የመጣ ካሜራ መቅረጽ ብቻ ከሳል እሺ ከታውን ልጅቷን ይዘናት ስለዚህ ወጣልኝ ካሜራማን ማቆ ያውልሽ ልጅቷን ይዘናት እንሂድ እኔ ራሴ ህክምና ወስዳታለሁ ያው ተሽሏታል እኮ ሰጃት እሺ አይመለከተም እኔ ወስዳታለሁ በራሴ መኪና ነው ወስዳታለሁ ስለዚህ አንተ ወጣልኝ እሺ ሰጃት በክብር ነው የምጠይቀው ወጣልኝ ያለዛ በቃጠራለሁ አንተ አስወጣው ይሄንልኝ እኛ ወይ አደሰናት እንምጣው ሲጀመር ግቢው ክፍት በሩ ክፍት ለምንድን ነው ያውልሽ ትሰሚኛለሽ ልጅቷ አደጋ ላይ ናት ደህና ነች ይሄው ደህና ነች አሁን ቅድም የጮች ነበር አይደል ሰው አሁን ደህና ነች እኔ ራሴ ተከራርጋታለሁ ይሄው እኮ ያቀሰተሽ ነው ልጅቷ እኔ በምን ነገርኛ ነገራችሁ ገባችሁ እንዴ አንተ ሰማኝ እንዴ ካሜራውን አቆመ እሺ ምንድነው የሆነችው ለምንድነው አንቺ ስትነካት ደህና የሆነችው አንተ ዶክተር ነህ ለምንድነው አንቺ ስትነካት ደህና የሆነችው እንደዚህ በቃ ያልፍላታል እንደዚህ ያደርጋታል ሌላ ጊዜም እንደዚህ ያማታል ሰው አሁን አለፈላት ምን በተሻለ ደሳላለ ምን በተሻለ በቃሽ ደህና ነች ስለዚህ ወጡልኝ ካንቺ ጋር ማለት ነው የጠየቅኳችሁ ያለ አንቺ ጋር ማለት የምፈልጋቸው ነገሮች ይሄ ተከበረ ቤት ጫጫታ ምናምን አልፈልግም ውጡልኝ እኔ ለራሴ ደክሞኝ ነው ስራው እየመጣሁት ስለዚህ እሷን ራሴ ተከራ ያደርጋታለሁ እናንተ ውጡልኝ አትረብሹ አንተ እንትና እሺ ቆይ ይቅርታ ካንቺ ጋር ማውራት ይችላል ከኔ ጋር ማለት አወራለሁ አሁን ልጅቱን እንደዚህ ሆና ላወራ አልችልም
ገባ ካሜራ ምናምን አጥፋ ያለ ፍቃዴ ቤት ውስጥ ካሜራ ዘ እንዴት ካሜራ ዘ ውስጥ ሸጋይ ፍቃድ አይደለም ለታይቷለ ሲጀመር እንዴት ነው ልጅቱ እንደሆነ ልጅቷ የሆነ ነገር እየሆነች ነው እባክሽ ወደ ሆስፒታል እንሰዳት አረ ልጅቷን እያጣናት ነው አረ እባክሽ ቢያንስ ይኸውልሽ መጥፎ ነገር እንድናረጋት ልጅቱ ደህና ናት አሁን ውጡልኝ በትክክል ነው የጠየቃችሁ ያላችሁት እኮ መውጣታችሁ ነው ከቤቴ እኮ የራሱ ቤቴ ነው አንወጣም እንዴት ልጅቷ እንደዚህ ሆና እንወጣ ልጅቱ ነው ደህና ነች አሁን ተሽሏታል ለምን ያ ነገር የፈለጋችሁ ነው ደህና አይደለች ምን ያ ጀመር በአንተ ምክንያት ነው እሺ ደህና መሆኗን እንጠይቃት እሺ ደህና መሆኗን እንጠይቅ ደህና ነች ነው ያው የሆነ ነገር ሆናለች ልጅቷ የሆነ ነገር ሆናለች እንዴ ምን ሆናችሁ ነው ያውልሽ ምንድን ያደረግሽ ምን አድርገውሽ ነው ያውልሽ ሰሚኛለሽ እቺ ልጅ አንድ ነገር ብትሆን እሱን ያመጣችው አረ ያኔ ያለውን ነገር እናውራ ከመቼ ወዲህ ነው የሆነ ሰው ሲገባ ካሜራ ውስጥ ሲገባ ነው ሳለቅ እንዴት ነው ሰው ሁሉ ታስገባው አንተ ይሰላል ከመቼ ወዲህ ነው እንደዚህ ማድረግ የፈለከው ሰሚኛለሽ እኔ ናት አንዴ ይኸውልሽ ማንኑ ልትሆኚ አስገድደው ነው አስገድደው ወይስ በረከሳ ነው እኔ በፍጹም ማንንም አላስገድደውም ምንም የምታወሩት እናንተ እሺ ቁጭ ብለን ማውራት እንችላለን ተረጋግተን ከኔ ጋር ማውራት አንችልም ማውራት ከፈለክ ሌላ ጊዜ መጣት ትችላለህ በፕሮግራም ገባ እኔ እዚህ በፕሮግራም መስራት የምሰራው ይኸውልሽ ስለዚህ ዛሬ አልችልም ሷማት ከሆነ እንደረስ ተከራ አደርጋታለሁ በምንድነው ተከራም ታደርጋት አይመለከትም እንዴ ማን ስለሆነ ክርስ ጀምራት እንዴት ነው የምጠይቀኝ ቤት ውስጥ ገብተህ እንደራስ እኔ እንደዚህ የምጠይቅሽ የሰው ህመም የሚሰማኝ ጋዜጠኛ ከደሞ እንደዚህ ያለ መስራት ቢሰራው የሰው ህመም የሚሰማኝ ሰው ነኝ እዚህ ጋር የሆነ ሰው እንደዚህ የሆነ ተፈራፈረ ሰውነት ይሰማ እኮ እሷ እየተፈራፈረች ካሜራ ዛቀርጽ ምን አይነት ሰውነት ነው እሺ ጥሩ እንደዛ ከሆነ የልጅቷ ደህንነት ራሷ ትግለጽልኝ ከዛ በኋላ ከዚህ ቤት እወጣለሁ አለም ደራንሻ ለናሞርሽ ንገራቸው ይውጡ እነዚህ ሰዎች እኔ ቤት እንደዚህ ለማፈልፍ ታውቂያለሽ በሰዓት ነው የመጣሁት ለሌላ እረፍት ፈልጌ ነው የምመጣው ውጭ በሬ ፈልጌ አይደለም አይደለ ሰው ለምን ነው እነዚህ ሰዎች ሲገቡ ዝም ትሏቸው አንተ ዝም ትምትለው ዝም ለቆመታኝ ነው እንዴ ማነው ስምሽ አለም በቃ ይኸውልሽ አሁን እንሄዳለን ግን ተመልሰን እንመጣለን ካሜራማን በጋምራ ካሜራ አቆምልኝ አሁን እንወጣለን ግን ተመልሰን እንመጣለን ይውጡ እነዚህ ሰዎች እሺ ሰምኛለሽ የሰማው እኮ ነው አሁን እንወጣለን ግን ተመልሰን እንመጣለን ከሌለ የሌላ ጊዜ መምጣት እቺ ልጅ ግን አንድ ነገር ብትሆን ተጠያቂ ነው እንጂ እኔ እቺ የሆነ ነገር ብትሆን የራስ ያለቅም ምክንያቱም እኔ ቤት ውስጥ ነው እንደዚህ ታርገ የነበረው አንተ ዛት ነበር ስጮህ የነበረው አይደለ የሆነ ነገር ብትሆን እኔ ያለቅም አንተ ሁልሽንም አለቅሽ ምን አይተሽ ነው እንደዚህ ቤት ውስጥ እኮ ነው ስጮህ ያገኘሁት አንተ ዛት እኮ ነው ስጮህ የነበረው እንዴ ጭራሽ ምን ትምትለው አንተ እንዴ እኔ ራስ ያለቅም ጀመር ጋዜጠኛ ያርክ በቃ ዝም ብለሽ አታውቂ ከቤት አንዘዘዘረ ዚዮ ስራት ያጀሽ ስራት ያጀሽ ሰው መገፍተራችን ማንንም ልትሆኚ ትችላለሽ አንተ ራስ ያለ ፍቃድ ቤት ውስጥ ካሜራ መቅረጻችን ምንም አታመጭ ፍቃድ አምጣ ሂድና አምጣ ባላመጣስ ፍቃድ የሌለኝ ሰው ነው እንደ ይመስልሽ ሲጀመር ማንንም ታውቃለህ ማንንም ሁኚ ለማንም መጣ እዚህ ካሜራ ተቀርጸው ማንንም ሁኚ በቃ ውጣ ከቤት ጭራሽ ውጣ ከቤት አስወጣው ይሄ ያስወጣው እሺ በቃ ተወኛ እንሂድና ሌላ ጊዜ በስ ከሷ ጋር ታወራላችሁ በቃ በጣም ጥሩም አይደለም የምር ነገሩም ጥሩም አይደለም እኔ አሁን ሌላ ሰው ነው እያየሁ የመሰለኝ ማውቃት አርቲስት አልመሰለችኝም ለማንኛውም እኔ በማድረገው አውቃለሁ እንግዲህ ተመልካቾቻችን አርቲስቷ ቤት በነበረው ሁኔታ ትንሽ አስደንጋጭ የሆኑ ክስተቶች ተፈጥረው ነበር። እዛ የነበረችዋ ልጅ እንግዲህ ራሷን ወደማናውቀው ማለት ታማለችም አልተማመችም ለማለት በጣም አስደንጋጭ የሆነ ነገር ነበር የተፈጠረው። እንግዲህ ከመጀመሪያው ጀምሮ ከገባንበት ሰዓት ጀምሮ ብዙ እዛ ቤት ውስጥ ወይም ደግሞ ግቢ ውስጥ ጀምሮ እያንዳንዷ ነገር በጣም ግራ የሚያጋቡ ነገሮች ነበሩ። ውድ ተመልካቾች እንግዲህ እኛም ደግሞ ያለውን ነገር በሙሉ ተረጋግተን ለማየት ለማጤን ሞክረን ነበረ። እንግዲህ አርቲስቷ ከመጣች በኋላ በጣም ነው የማከብራት አርቲስት ናት። ግን እዛ ቦታ ላይ የነበራት ባህሪ እያንዳንዷ አማላቀው ሰው ነው የሆነችውና ከገባን በኋላ እንግዲህ እኛን በግድ ነው ያስወጣችን። ይሄ ማለት ያው እኛ የሰው ቤት ነው የመጣ ነው። በእርግጥ አክብረን በተወሰነ መንገድ ራሳችንን ለማረጋጋት ሞክረን ድብቅ ካሜራ አድርገን ነው የወጣ ነው። እንግዲህ እኛም ወጣም በኋላ እንግዲህ እዛ ቦታ ላይ ሲከናወን የነበረውን እያንዳንዷን ነገር እንግዲህ ካሜራ ገጥመን ስንመለከት የነበረው በጣም ዱብዳ ማለት የሰው ልጅ ጭራሽ ከሰው ልጅ የማይጠበቅ በጣም ጸያፍ ነገር ነው እንግዲህ ያየነው። ምንድነው ያየነው የሚለውን እንግዲህ እዛ ቤት ውስጥ ገብተን ከራሳቸው ለማወጣጣት ሞክራለን። እያንዳንዷን ነገር የተፈጠረችዋን እያንዳንዷን ነገር ምን ሲያደርጉ እንደነበረ ምን እየተፈጠረ እንደነበረ እንግዲህ ከዘበኛው ከጥበቃው ጀምሮ እዛ ቦታ ላይ የነበረችዋ ልጅ ከዚህ በፊት ይመጡ የነበሩ ሴቶች እያንዳንዷን ነገር እንድትመልስልን እናደርጋለን። እስከዛው ግን አብራችሁን ተከታተሉ።
የታለ ልጆቹ? የታሉ ልጆቹ? ልጆቹን የተናረግሻቸው? ልጆቹን የተናረግሻቸው? ዝም በይ አንቺን ብሎ አርቲስት ባለጌ የተናረግሻቸው ልጆቹ? እያንዳንዷን ነገር አይቻለሁ። ልጆቹን አሳይኝ። ሰምኛለሽ? እያንዳንዱ ስታደርግ የነበረውን ነገር ደርሼበታል። መጀመሪያ የሚያስወጣሽ ለምን እንደሆነ ገብቶኛል። እባክሽ ማን ያከበረሽ? ለዛ ነው ያከበረሽን ሰው እንደዚህ በንቀት የምታዋርጂው። መጣችሁ እንደዛ ረብሻ ዝም ብላችሁ ነው አሁን ልታስረና አፍሽን ዝጊ። ልጆቹን የት እንዳረግሻቸው? እረፍት ላይ ናቸው። እሺ የት ነው እረፍት የሚያደርጉት? በአይኔ በብረቱ አይቻሉ እያንዳንዱ ስትሆን የነበረውን ነገር ምንድን ነው ያየው? እሺ አሁን ልጆች የት ነው ያሉት? ልጆቹን አሳይኝ። ልጆቹን አሳይኝ። ልጆቹ እያረፉ እረፍት ላይ ናቸው። ለማየት እፈልጋለሁ። ለምን ታያቸዋለህ? ደህና ናቸው ምናምን ብለሽ ነበር። ልጅቱ በቃ ሰላም ነች። አሳይኝ ልጆቹ። ለምን ማሳይ? ትሰምኛለሽ? ልጆቹ ካላሳይሽን ዛሬ እዚህ ቤት ድብልቅልቁ ነው የሚወጣው። ምን ልታረግ ነው? ለፖሊስ እደውላለሁ። ምን እንዳታረገኝ ነው? ለፖሊስ እደውላለሁ። አንተ ራስህ ለራስህ ፍራ። ማለት እያስፈራራሽኝ ነው? አዎ መፍራት አለብህ። ለምን ነው የምፈራው? ያለ ፈቃዴ ቤቴ ስለመጣ ነው። እኔ ዝም ስላልኩ ነው። ሁለታችሁም ለራሳችሁ መፍራት አለባችሁ። ይኸውልሽ መፍራት ማን መፍራት እንዳለበት እስኪ ምን እንደምታረገኝ ያለው። ልጆቹ የት ነው ያሉት? ልጆቹ የት ነው ያሉት? ሰው ያማል እንዴ? ልጆቹ የት ነው ያሉት? ተረጋግተህ ቁጭ ብለህ ማውራት ከፈለክ አለ እዛው ውጣ። አልወጣም። ቁጭ በይ። ቁጭ በይ። አልወጣም። ኦ ማይ ጋድ። ቁጭ በይ። ጤነኛ ናቸው ግን ያማቸዋል። ማን ጤነኛ እንደሆነ ማን ነው የመጣው? ቤት ውስጥ የምንረበሹ። ቁጭ በይና እናውራ። ቁጭ በይ። ስልጣን የሰጣችሁ ማን ነው? በይ ቁጭ በይ። ምን ነው ከኔ ጋር ያለ ነገር? ምን ነው ከኔ ጋር ማን ማውራት የፈለከው? አስረዳሻለሁ። ቁጭ በይ። ኦኬ እሺ ቁጭ በይ። ታዋቂ አርቲስት፣ ዝነኛው አርቲስት፣ ድንቄም አርቲስት። አሁን አንቺ አርቲስት ነሽ። እኔ ነው ያወራኸው? አሁን አንቺ ራስሽ። አንተ ማን ነው እንደዚህ የምትናገረው? አንተ ማን ነህ? እኔ ነኝ። እንደዚህ ላወራበት ትከፍላለህ። እሺ እኔ ማን እንደሆንኩ አታውቅም። ማን እንደሚያስከፍለኝ እናያለን። እሺ አሁን ለምጠይቅሽ ጥያቄ መልስ ስጪ። ልጆቹ የት ነው ያሉት? ምን አገባ? ከኔ ምን ፈልገው? ሲጀመር ይኸውልሽ የኔ ማንነት ይቆየኝ። ለሁለተኛ ጊዜ ቤቴን መጣ እንድትረብሽ ማን ነው መብት ነው የሰጠ? እኔ ማን እንደሆንኩ ታውቃለህ? ስለምን በቃባጅ ራውዚ መጣ? ያው አርቲስት ነኝ ምናምን ትያለሽ። እሺ እንዴት አርቲስት እንደሆነ አንተ ሲጀምር የትኛው ጋዜጠኛ ነው ያለ ፕሮግራም የሰው መኖሪያ ቤት መጥቶ የሚቀርጸው ያለ ፕሮግራም? ማንም ያለም ሰው ተጎድቶ እያየ ካሜራ የሚቀርጽ ማን ነው? እኔ ዛሬ ቀረጽኩ። ለምን እንደቀረጽኩ እያንዳንዷን ነገር አሳይሻለሁ። ከማሳየት በፊት ግን አሁን ማውራት የፈለግከውን አውራና ሂድ። እኔ ፕሮግራም አለብኝ እወጣለሁ። ስለዚህ ቶሎ ብለህ ውጣ። ኦኬ ፕሮግራም አንቺ አለሽ፣ ፕሮግራም ትወጫለሽ አይደለም? እዚህ ቤት ውስጥ ምንድነው እየተከናወነ ያለው? ምን አገባ ስለ ቤት ውስጥ ስለሚከናወነው ብራንድ ማውራት ትችላለህ? እዚህ ቤት ውስጥ እያንዳንዷን የምትከናወነውን ነገር ማወቅ እፈልጋለሁ። ለምን ስለሆንክ ለአንተ ምን ነገር በጣም አስፈላጊ ስለሆነ ለኔ እኮ አንተ ለምን የኔ ቤት ውስጥ የሚከናወነው ነገር አንተ ማወቅ ለምን አስፈለገ? አንተ ማን ነህ? ግዴታ እኔ ይኸውልሽ እውነትን ፈልፍዬ የማወጣ ጋዜጠኛ ነኝ። እዚህ ቤት ውስጥ አባ ጨጓሬ፣ የተለያዩ ነፍሳቶች ፍሪጅ ውስጥ ሳይቀር እያንዳንዷ ነገር ምን እንደምታወራው ብዙ ነፍሳቶች ይመስለኛል። የተመሳሳየባለሁ ከሆነ ሰው ጋር እዚህ ቤት ውስጥ መንፈስ ምናምን እንደሚንቀሳቀስም የተወሰነ ማረጋገጥ የቻልኩት ነገር አለ። ኦ ማይ ጋድ ምንድነው? ማይ ጋድ ምን ያላገጥሽብኝ ነው? አይ የምታወራው ነገር ድራሽ የሌለ ነገር ነው። እናት በጣም የምታስቀው አሳኩሽ። ስለምን እንደምታወራው? ስለምን ነፍሳት ምንድን ነው የምታወራው? ነፍሳት ነው ስቀርጹ ላይ መጣው። እዚህ ግቢ ውስጥ ማስረጃ አለኝ። እሺ በማስረጃ ነው የማወራው። ግቢ ውስጥ ሲጀመር ምን አንተ የቤት ጥበቃ አንተ ነህ እንዴ? ይሄ ሁሉ ዝና፣ ይሄ ሁሉ ገንዘብ፣ ይሄ ሁሉ ቤት እና እንዴ ከፈለክ እንደዚህ መሆን ትችላለህ። አንተ ላረግ እችላለሁ፣ አቅሙ አለኝ። አንቺ ምን እያጓጓሽኝ ነው? ከፈለከው ብዬ ነው የኔ ኑሮ ከፈለክ። እንዴት ነው ያመጣሽው? እስኪ ችግር የለውም በቃ ጎበዝ ነሽ አንቺ፣ በጣም ጠንካራ ሰው ነሽ። ይሄ ሁሉ ሀብት እንዴት መጣ? ሰርቼ ነው። ምን ያህል ጊዜ በአርት ውስጥ ቆየሽ? እንደ ጋዜጠኝነት ነው ይጠይቀኛለህ ወይስ እንደ ሰርጎ ገብነት? እንደ ጋዜጠኛ እንደዚህ አይደለም። እኔ ኢንተርቪው የሚደረገው እንደዚህ አይደለም። ቤት የሚመጡ ጋዜጠኞችን ፕሮግራም ይዘው ነው ቤት ኢንተርቪው። ጋዜጠኛ መጥቶ ያውቃል? ምን አገባ ስለሱ? አይ ብናወራ ይሻላል ብትነግሪኝ። አካባቢያችሁ ደስ አይልም? እሱ እዛ ጋር ካሜራ ደቅኗል። ምንድነው ስራችሁ? ምንድነው ህገወጥ ነገር ነው እየሰራችሁ ያለው? ስራችን ጠንካራ። እኔ እኮ ከፈለኩ አንድ ስልክ ብቻ መደወል በቂ ነው ከዚህ እናንተን ለማስወጣት።
አትደውይ፣ በቃ ተረጋግተን እናውራ። አትደውይ፣ መደወል አያስፈልግም። ምክንያቱም እኔም ተረጋግቻ ትንሽ ስሜታዊ ስለሆንኩ ሌሎች ነገሮች አናደውኝ ነው። ችግር የለውም፣ አትደውይ። ከአንቺ ጋር ተረጋግተን እናውራ። ለምን መሰለሽ የአንቺን ኤክስፔሪየንስ ለሌሎች ለማጋራት ምናምን እንትን ብንል አሪፍ። የኔን ኤክስፔሪየንስ ሌሎች ለማጋራት እንደዚህ ፋይቲንግ ምናምን ያደረከው በጣም ኤክስፔሪየንስ ለማጋራት ይሄ ኃይለኝነት ከየት ነው የመጣው? ሲጀመር እንደ ጋዜጠኝነት እንኳን ራሱ እንደዚህ አይደለም። ጋዜጠኝነት እንደዚህ አይደለም። አክሰንቱ ምን ችግር አለ? አሁን ማለት ብታወሪ ምንም እኮ ኖርማል ነገር ነው የምልሽ። አንቺ ስለኔ ሂስቶሪ እኮ ለምን አወራለሁ? አርቲስት እኮ በጣም ቁጥብ ነው፣ ለነገሮች ይረጋጋል። አንቺ ግን ከዚህ በፊት ልጅቷ ፌንት ሰርታ ምናምን እኮ እናንተ ፌንት ሰርታ ፌንት ሰርታ ያያችሁ ካሜራ ይቀርጻችሁ የነበራችሁት አይደል እንዴ? ካሜራ ልቀረጽ ነው እንዴ? ካሜራ አይኔን አያምነዋለሁ እኮ እኔ እኛ አንተን ሳይሆን አይኔን ነው የማምነው አይደለ? እየቀረጸ ነበር። አንተ እዚህ ጋር ይጦች ቆመ ነበር። እሱ ካሜራ የምትደብቂው ነገር አለ አይደል? እዚህ ቤት ውስጥ የምትደብቂው ነገር አለ ማለት ምን ደብቅሽ ይችላል? እዚህ ቤት ውስጥ ምን ደብቀው ቢሆን ኖሮ ቀጥል ቤት ትገባ ነበረ። በሩም ክፍት ስለሆነ አይደል የገባው ቤት? ዘበኛው የት ሄዶ ነው? በሩ አካባቢ አልሆነ። ዘበኛው እዚህ ካንተ ጋር ነበር እንደ ነበረው። ምን አድርገህ እንዳመጣው አላውቅም። አሁን ስመጣ ሲጀመር ልጆቼ ቤት ውስጥ ያሉ ልጆችን የሆነ ነገር አድርጋችሁ እኔ ራሱ የምለቃችሁ መስሏችሁ ነበር በሰዓቱ አይደለ? እግዚአብሔር የተመሰገነው ደህና ናቸው ሁለቶች። እሺ ዘመድሽ ናት እዚህ ነበረችው አለች። ለምን ምን አስፈለገ ስለነሱ መጠየቅ? ምን አገባ? ይመለከታል። እኔ እኮ ማኖራቸውን እኮ ነኝ አይደል? የምታኖራቸው አንቺ ነሽ። ግን አንቺ ብትመልሽልኝ ችግር አለው? ከእሷ ጋር ያለኝ ቀረቤታ ይሄ ነው። ምክንያቱም መቼም አንቺ ብቻሽን ሁሉንም ነገር ማሳካት አትችይም። ከጀርባ የሚያግዝሽ ሰው፣ በተለያየ መንገድ የሚያግዝሽ ሰው ይኖራል። ሳያቸው ደግሞ የክፍለ ሀገር ልጆች ናቸው ሁለቱም። ካለባበሳቸው ሁሉም ሰው እኮ ጥሩ ደረጃ ስኬታማ የሚሆን እኮ ከክፍለ ሀገር መጥቶ ነው እንጂ ግዴታ አዲስ የዚህ የከተማ ልጅ መሆን አይጠበቅበትም ስኬታማ ለመሆን አይደለ? አይ ምናልባት አርቲስት ብታረጋት ነው ወደዚህ ዘሻት የመጣሽው። እሷ እንደኔ ስኬታማ እንድትሆን እፈልጋለሁ። ምን አይቻልም? ይቻላል በደንብ። እና ታዲያ እንዴት ማለት ምናልባት ከመጣች 3 ዓመት አካባቢ እንደሆናት ሰምቻለሁና እስኪ ንገሪኝ። ማን ነገረኝ? ደግሞ ያው ከሷ ቅርብ ነኝ እኔ። የቤተሰባዊ ቅርርብ አለ ከሷ ጋር እኔ ጋር ካለች ጋር ቤት እንዴት ሆኖ ነው ካንተ ከቅርብ ልትሆን የምችለው? በፍጹም ልትሆን አትችልም። ያው እሰማለሁ። ልትሆን አትችልም። ውሸት ነው። እኔ ታውቂኛለሽ። ትክክለኛ ነገር የምታወራው ነገር ከሆነ አውራ። እኔ ታውቂኛለሽ። ትክክለኛ ነገር ማውራት የምትፈልግ ከሆነ አውራ፣ አለበለዚያ ግን ውጣ። የምታወራው ነገር ምንም ነገር እየጣመኝ አይደለም። እንዴት ነው ነገ የምትኖረው ልጅ አንተ የምታውቃት ዘመድ ወይ ደግሞ ባውቃት ችግር አለው ማለት ነው? ችግር የለውም ግን እንደማታውቃት ስለማውቅ አንቺ እኔን ታውቂኛለሽ። የኔን አፈጣጠር እሷን አውቃታለሁ። ሰው እሷን በማውቃት መንገድ አውቃለሁ። አንተ እንደማታውቅ ግን አውቃለሁ። እሷን በደንብ ታውቃታለሽ ማለት ነው? አዎ። ምን ያህል ታውቃታለሽ? ከየት ነው የመጣችው? ከየት ነው ያመጣሻት? እኔ ቤት ስለሚሰሩ ልጆች ለማወቅ ነው የመጣኸው? እርግጠኛ ነህ? አንቺ ቤት ስለሚሰሩት ሰዎች ነው። ሲጀመር ሰራተኛ ናት እንዴ ልጅቷ? ለምን ነው ለቤት ስለሚኖሩ ልጆች ነው የተጨነቀው? ለምን በየመንገዱ የወደቁ ልጆች ጋር ለምን አልተጨነክም? የኔ ቤት ስንትን ይመጣል? ለምን ትጨነቃለህ? እነሱ እኮ የኖሩ ነው። ተጨነኩ። እዚህ ቤት ውስጥ ያሉት ሰዎች ማን ናቸው? ምንድን ነው እዚህ ቤት የሚሰሩት? ለምንድን ነው የመጡት የሚለውን ነገር አንቺ ብትነግሪኝ ችግር አለው ነው ወይስ ፈለክ? እኔ ቤት ስለሚሰሩ ልጆች ለማወቅ ፈለክ? ማወቅ አይቻልም። ስለዚህ ሚስጥራዊ ሰው ነሽ ማለት ነው። ብዙ ነገሮችን ሰሚኛለሽ። እነዚህ ሰዎች እዚህ ቤት ለምን እንዳሉ የሆነ የምናውቀው ነገር አለ። ምን እንደምታውቀው? እየኖሩ ነው። ማንኛውም ሰው እንደሚኖሩ እየኖሩ ነው። እኔ እንደምኖረው እየኖሩ ነው። እኔ ነኝ የማኖራቸው። ገንዘብ ከፍለሽው አታውቂም ከመጣ ጀምሮ? እናንተን እየከፈልክ የምታኖረው እንደዛ ነው? ጭራሽ ገንዘብ ከፍለሽው አታውቂም? አንተ ነበር ግን ቤቴ ስጠብቅ የነበረው። ዋሸው ወይስ ትክክል? ለምን ነው የማልከፍለው? ከፍለዋለሁ። ምንም አይነት ገንዘብ ከፍለሽው እንደማታውቂ ኢቭን ጫማ ልብስ ራሱ ቀይሮ እንደማያውቅ ወደ 3 ዓመት ገደማ እንደዚህ እየኖረ እንደሆነ ተናግሯል። እናንተ ነገር ያወራ ጊዜን እየጨረስክብኝ ነው። ጊዜ ሲያልቅ ውሎ ሲያልቅ ያድራል እንጂ በፍጹም የያዝኩትን ነገር አለቅ። አሁን ትናገሪያለሽ አትናገሪ? ምንም የምናገረው ነገር የለኝም። እኔ ጨርሻለሁ። መጣችሁ እንዴ? ቁጭ በል። እሺ ምን ነው አለ? ቁጭ በል። ደህና ነህ? ለምንድን ራስን ያዝከው? ምን ሆነህ ነው? ሱቅ ልኬው ስለነበረ ነው ወደ ፀሐይ መጡት። ሱቅ ልኬው? አንቺስ እሷስ ምን ሆነሽ ነው? አብረው ነው የሄዱት። ለዛ ነው ራሴ ነው
ይሄኛው ሌላኛው ሸትሽ ነው እያረፉ ነው አላልሽም? ሰው አርፎ ሲመጣ እንዴት ነው እንደዚህ የሚሆነው? ታዲያ ረፍተ ነው ታዲያ ሱቅ የሚሄዱት ደክሟቸው ምናምን እንደዛ ሆና ሱቅ ትሄዳለች። ታዲያ ተረጋግተው ነው አብረው እንዲሄዱ የሚያደርጉት። እንደጋገን ግቢ ወጣ ታቀምጭ ልጅ ተዘግቶባት እንድትወጣ ማይፈቀድ። ስለምንድን ነው የምታወራው? ግልጽ ነው የምጠይቅሽ። ስለምንድን ነው እያወራህ ያለው? ረፍት አደረኩ። አሁን ደግሞ ልጆችሽ ሆኑ የወለድሻቸው ልጆችሽ ናቸው። ቤት ውስጥ እስከ እንደ ፋሚሊ ነው የምንኖረው እኮ ቤት ውስጥ አይደለ እንዴ? ግን እንደዛ አይመስልም። በቃ እንደዛ ነው እየኖርን ያለ ነው። ምሳሌ አደጋ ሲፈጠር የምርም እንደ ፋሚሊ ሳይሆን አክት ስታደርጊ የነበረው ኢቨን እኛ እንዳናቅ ስትሸፋፍኝ ነበረ። በዛ ላይ ስትነካኪያት ምናምን ነቃች። አንቺ እንዴት ነው ስትነካኪያት እሷ የምትነቃ? አንቺ ፈጣሪ ኃይል አለሽ ወይስ በምን መንገድ ነው እኛ እንድትነቃ ስንሞክር በነበረ ሰዓት ላይ አንቺ ድንገት መጥተሽ ስለነካሽ ለምን እንደምትነካት እንደሱ ነው ችግሩ? ቆይ እኔ ቤት ስለሚሆን ኑሮ ለምን እንደዚህ ታደርጊያቸዋለሽ? ለምን የምትለኝ አንተ? ማን ስለሆንክ ነው ልትቆጣጠር የምትሞክረው? በጣም ጥሩ። እሺ እንግዲህ ውድ ተመልካቾች እዚህ ቤት ውስጥ ሲፈጠር የነበረውን ነገር እያንዳንዷን ነገር አጣርተን የደረስንበት መረጃ አለ። እነዚህ ልጆች ለምን እንደዚህ አይነት ስሜት እየተሰማቸው እንደሆነ ይወቁ አይወቁ፣ እኛ ግን ማስረጃ አለ። ማለት ስለምን ማስረጃ ነው የምታወራው? ይሄን ማስረጃ እጄ ላይ ስላለው በቃ እኔ ልንገራችሁ እውነቱን። እኔ አሁን እዚህ ቤት እኔ የተለያየ ነገር እያየሁኝ ነው በራሴ። እኔ የጠሯቸው እነሱንም እንዲረዱኝ። አንተ ጠዋት ጀምሮ እሷን እንደዘስተን ዘይ መጣ። እሱ ነው የጠቆመው። በጊዜኛ የምናያቸው የተለያዩ ነገሮች አሉት። አሁን ለአንቺን ብንነግር የማይመስል ነገር ነው ብለን ነው ዝም የምንለው። አሁን ቤት ውስጥ እኛ አንቺ አሁን ማተረጅን አሁን ብንነግርሽ ማታምኝ ነገሮች አሉ። አሁን ምን ተፈጥሮ ነው የማላምን? ምን ተፈጠረ? እሱን የጠራው አንተ ነህ? ካሜራማን እኛ እንኳን እዚህ ቤት ውስጥ በገባንበት ሰዓት ያየናቸው ብዙ ነገሮች አሉ። የተለያዩ ነፍሳቶች ማለት ስለምን ነፍሳት? እዚህ ውሮ ራሱ አሁን ወደ ጅብ ነው የምትቀየረው። እኛ ቁጭ ብለን እንግዲህ እኔ አሁን ያንን ሁላለ አቤት ውስጥ እኛ ሳናወራ እንግዲህ ብቻውን የሚያወራ ሰው አለ። በሮቹ ዝም ብለው ተከፍተው ይዘጋሉ። ወይ ተስኖ የተፈጠረ ያለው እዚህ ባለፈው አንቺ ልከሽኛው ምግብ ስጣት ለሷ ታሽ የተዘጋባት ጊዜ ምግብ ስጣት በለሽኝ ፍሪጁን ስከፍርጁ ሙሉ የቁጫጫ ጉንዳን ማለት ስለምንድን ነው የምታወራው? የሌለ ነገር ነው ያወራው። አሁን ይሄ ስላየን ነው እኔ ነኝ እንዲረዱኝ የጠሯቸው እነሱ። ለኔ አትነግረኝም? መጀመሪያ ለኔ አትነግረኝም? እነሱን ጋዜጠኛ ከመጥራት በፊት ቤቴ ውስጥ እዚህ ያ ነገር ቢፈጠር እንኳን እንድጠራስ ጀምር ማን ይፈቀዳል? እኔ መቼ አስፈቀድከኝ? ይኸውልሽ ነገሩን በራስ ያ ነገር ቢፈጠር አሁን ላንቺ ባስረዳሽን በሰዓቱ እሱ ነው ጋዜጠኛ ሲመጣ ለምንድን ነው ያላወቅኩት? አንተ ጠቁማቸው። ልጅቷ ታማ መሬት ላይ ወድቃ አንተ ነው የጠቆምካቸው እኮ። አሁን ያም ነገር እኮ እንዲሆን እሷ አሁን ቤት ውስጥ ጭንቀቱም ነው እኮ ቤት ውስጥ መዘጋቷም ነው እኮ እንደዛ ይሆኑት። ኦ ማይ ጋድ በምን ምክንያት እንደዛ እንደሆነች እኮ አንቺ የምታውቂ መስሎኝ። የዳነችው በአንቺ ምክንያት አይደለ? አንቺ ስትነካካት፣ አንቺ ስትዳብሻት አይደለ ደህና የሆነች? እኔ አውቃለሁ መድኃኒቷን ብለሻል። እኔ አውቃለሁ መድኃኒቷን ያመጣቸው እንደዚህ ነገር አገኛለሁ ብለህ ነገርካቸው። ለሊና አመንክ? ግን ያየው ነገር ለአንቺም እኮ ነግሮሽ እኮ ምንም አይነት መፍትሄ እንዳልሰጠሽ እኮ ከሱ ሰምተናል። አንቺ ለምን ነው ምንም ማለት ነው? ለሊት 6 ሰዓት ቀን 6 ሰዓት ነው የምትመጪበት ሰዓት ራሱ እኮ ያወዛገባል። ስራ ነው የማመሸው። ስራ አምሽቼ ነው የምመጣው። እኔ ስራ ሰው ነኝ እኮ ነው የሚያልኳቸው ነበር እንዴ? አይደል ያልኳችሁ? ስራ ስታመሻለች ሰዓት የለውም ስራው እኮ ያለውን ነገር ነው። ቤት ውስጥ የተለያዩ ነገሮች እናገኛለን። እኛም በራሳችን የምናያቸው ነገሮች ያገኘውን ነገር ለእኔ ለምን አልነገርከኝም? ጋዜጠኛ ከመጥራት በፊት ሲጀመር የአንቺ መኪና እኮ ማንም እየመጣ የሚገባበት ቤት አይደለም እኮ። የአንቺ መኪና ሲመጣ ለምንድን ነው ጅቦች የሚከቡሽ በር ላይ? ወይኔ ፈጣሪ! ለሊት 6 ሰዓት ስትመጪ ጅቦች የአንቺን መኪና ጅቦች ስራቸው ሌሊት መውጫቸው ስለሆነ ይሆናል። እኔ ምን አውቃለሁ? የአንቺ መኪና ብቻ ተለይቶ የሚከቡት ለምንድን?